አሜሪካ ለሶማሌላንድ እውቅና በመስጠት ጦሯን በሀገሪቱ የማስፈር ፍላጎት አላት ተባለ። ለሹፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልንም አለ ፈለገ ጊዮንባስ። መኪናው መስታወቱና የፊት ለፊት ጎማው በጥይት ተመቷል፣ የአይን እማኝ ሹፌሩ አስታውቋል። ይህ ዴይሊ ኒውስ ነው። ከላይ በጠቀስኩት መረጃዎች የዛሬውን ዜና ጀምረናል። እስከ ዜናው ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት እየጋበዘን መልካም ቆይታ። ከአዲስ አበባ ወደ ደብረ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ የነበረ ፈለገ ጊዮን የሚል ስያሜ ያለው ባስ በኦሮሚያ ክልል ከፊቼና ከጎሃ ጽዮን መካከል ባለው መንገድ ላይ አሊደሮ በተባለ ስፍራ ሙሉ ተሳፋሪዎቹ ሹፌሩን ጨምሮ 50 የሚሆኑ ሰዎችን አሳፍሮ እንደነበር የተገመተው ባስ በግምት 2 ሰዓት ተኩል አካባቢ በታጣቂዎች ተመቶ ተሳፋሪዎች መወሰዳቸውን የአይን እማኝ ሹፌር ተናግረዋል። በታርጋ ቁጥር A30273 የተመዘገበው የፈለገ ጊዮን የሚል ስያሜ ያለው አውቶቡስ ከአዲስ አበባ ወደ ማርቆስ ሲያቀና ነበር። መንገዱ 5 ሰዓት ተኩል ነው የተከፈተው። ከአዲስ አበባና ከተለያዩ አካባቢዎች የመጡ መኪኖች ቆመን ነበር። የታገተውን አውቶቡስ የፊት ለፊት ጎማውንና መስታወቱን በጥይት ከመቱት በኋላ ሹፌሩን ጨምሮ ተሳፋሪዎችን ይዘው ሄደዋል ሲሉ አይን እማኞቹ ተናግረዋል። አክለውም የተወሰኑ ደቂቃዎች ከሚሊሻዎች ጋር ተታክሰው ነበር። በርካታ ኦራል መኪናዎች ተጭነው ከመጡ በኋላ ነው መንገዱም የተከፈተው እንጂ በአካባቢው ጸጥታ አስከባሪዎች ትግል ሊሆን አልቻለም ነበር ብለዋል። መከላከያ በቦታው የደረሰው ከረፈደ በመሆኑ ታጋቾች ማስመለጥ አልተቻለም። ቅዳሜ ዕለት ታጣቂዎች በአካባቢው ተመሳሳይ ነገር አድርገው እንደነበር ሹፌሮች የገለጹ ሲሆን ሚሊሻና ታጣቂዎች ሲታኮሱ ነበር። ታጣቂዎች መኪኖችን በመምታት ካስቆሙ በኋላ 5 የከባድ መኪና ሹፌሮችን ይዘው ሄደዋል ነው ያሉት። ሹፌሮች ቅዳሜ ዕለት በነበረው ተኩስ ምክንያት ለረጅም ሰዓታት ጎሃ ጽዮን ላይ ለማቆም ተገደው እንደነበር ተገልጿል። አግተው ወስደው 3 እና 4 ሚሊዮን መጠየቅ ልምድ አድርገውታል። ነገር ግን ከፍለህም በህይወት ስለመለቀቅ ዋስትና የለህም ሲሉ ምሬታቸው ገልጸዋል። የፈለገ ጊዮንባስ ሰራተኞች ስለ ጉዳዩ እየተጠየቀ ሲሆን ለሹፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልንም፣ አውቶቡሱ ከአዲስ አበባ ወደ ማርቆስ ሲጓዝ ነበር የሚል ምላሽ አግኝተናል። አሜሪካ ለሶማሌላንድ እውቅና በመስጠት ጦሯን በሀገሪቱ የማስፈር ፍላጎት አላት ተባለ። ፋይናንሻል ታይምስ ይዞት የወጣው ዘገባ እንደሚያሳየው ከሆነ የትራምፕ አስተዳደር ለሶማሌላንድ ከፊል እውቅና በመስጠት በሀገሪቱ የባህር ኃይሉን የማስፈር ፍላጎት አለው ብሏል። አንድ የአሜሪካ ባለስልጣን ለፋይናንሻል ታይምስ እንደተናገሩት ከሆነም የትራምፕ አስተዳደር ከሶማሌላንድ ገዢዎች ጋር ግንኙነት የጀመረ ሲሆን አሁን ላይ ራስ ገዝ የሆነችውን ሀገር እውቅና በመስጠት በምላሹ ለባህር ኃይል ማስፈሪያ የሚሆን የጦር ሰፈር ማለትም ከበርበራ ወደብ በቅርብ ርቀት ላይ ቦታ እንዲሰጣት እንደምትፈልግ ተናግረዋል። ከዚህ በተጨማሪ የትራምፕ አስተዳደር ከአሜሪካና ከጋዛ የሚፈናቀሉ ሰዎች በሶማሌላንድ የማስፈር እቅድ እንዳላቸውም በተደጋጋሚ ሲገልጹ የቆየ ጉዳይ ቢሆንም የአሜሪካ መንግስት ተቀዳሚ ፍላጎት ግን በሶማሌላንድ የባህር ኃይል ጦር ሰፈር መገንባት መሆኑ ተናግረዋል። በሰሜናዊ የሶማሊያ ክፍል የምትገኘው ሶማሌላንድ የቀድሞ የብሪቲሽ ግዛት አካል የነበረች ሲሆን እንደ ኤሮፓያን አቆጣጠር በ1991 ጀምሮ ራሷን ከሶማሊያ በማግለል ራስ ገዝ መሆኗን ያወጀች ሀገር ነች። ይህ የሆነው ደግሞ የአምባገነኑ የዚያድ ባሬ ስርዓት ፈርሶ ሶማሌ ወደ ለየለት የእርስ በርስ ጦርነት መግባቷን ተከትሎ ነው። 20 በመቶ የሚሆነው የሶማሊያ መሬት የምትሸፍነው ሶማሌላንድ እንደ ኤሮፓያን አቆጣጠር በ2003 በተካሄደ ህዝበ ውሳኔ 99 በመቶ ዜጎቿ ሶማሌላንድ ሀገር ሆና እንድትመሰረት ድምጽ የሰጡ ቢሆንም በተለያዩ ምክንያቶች እስካሁን ድረስ ዓለም አቀፋዊ እውቅናን ሳታገኝ ቀጥላለች። ሶማሌላንድ ከዚህ ቀደም ከኢትዮጵያ መንግስት ጋር በወደብ ተጠቃሚነት ዙሪያ በመዲናችን አዲስ አበባ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የመግባቢያ ስምምነት መፈራረሟም አይዘነጋም። አሜሪካ በየመን ላይ በፈጸመችው ጥቃት 53 ሰዎችን መገደላቸው ሀውቲዎች አስታወቁ። ዩናይትድ ስቴትስ በየመን በፈጸመችው ጥቃት የሟቾች ቁጥር 53 መድረሱን የሀውቲ አማጽያን የጤና ሚኒስቴር አስታወቀ። ዩናይትድ ስቴትስ ቅዳሜ ዕለት በሀውቲዎች ኢላማዎች ላይ
ወሳኝና ኃይለኛ ያለችውን የአየር ድብደባ መጀመሯ የሚታወስ ሲሆን ፕሬዚዳንት ዶናልድ ትራምፕ የሃውቲ ኃይሎች በቀይ ባህር መርከቦች ላይ ያደረሱትን ጥቃት በምክንያትነት ጠቅሰዋል። ዋሽንግተን በበኩሏ ከሟቾቹ መካከል አንዳንድ ቁልፍ የሃውቲ ሰዎች እንደሚገኙበት ገልጸዋል። ነገር ግን ቡድኑ ይህንን አላረጋገጡም። የሁቲ መሪ አብዱ ማሊክ አልሁቲ ዩናይትድ ስቴትስ በየመን ላይ የምታደርገውን ጥቃት እስከ ቀጠለች ድረስ ታጣቂዎቹ በቀይ ባህር ላይ በሚገኙ የአሜሪካ መርከቦች ላይ ጥቃት ይሰነዝራሉ ብለዋል። ከዚህ ቀደም የሞቱ ሰዎችን ቁጥር በማዘመን የሃውቲ ጤና ሚኒስቴር ቃል አቀባይ አሊስ አልአስባሂ በኤክስ ላይ እንደገለጹት 5 ህጻናትና 2 ሴቶችን ጨምሮ 53 ሰዎች መሞታቸውንና 98 ሰዎች መቁሰላቸው ይፋ አድርገዋል። አህመድ የተባሉ አንድ የ2 ልጆች አባት ለኤኤፍፒ የዜና ወኪል እንደተናገሩት በጦርነቱ ወቅት የተኩስ ድምጽ እየሰማው ለ10 ዓመታት ሰንዓ ኖሬያለሁ። ነገር ግን አሁን አሜሪካ እንደፈጸመችው ከዚህ በፊት እንደዚህ ያለ ነገር አጋጥሞኝ አያቅም ብለዋል። ሃውቲዎች ሰኞ ረፋር ላይ በአልጁአፍ እና ሁዳይዳ ላይ ያነጣጠሩ አዲስ ጥቃቶች በአሜሪካ መፈጸሙን ያስታወቀ ሲሆን ዋሽንግተን ግን አስተያየት ከመስጠት ተቆጥባለች። የመከላከያ ሚኒስተር ፔት ሄክሴት የሃውቲ ጥቃቶች እስኪቆሙ ድረስ የማያቋርጥ የሚሳኤል ዘመቻ ለማድረግ ቃል ገብተዋል። ሁቲዎች እስራኤል በጋዛ ላይ ያላትን ጥቃት እስክታቆም ድረስ በቀይ ባህር መርከቦች ላይ ማነጣጠሩን እንደሚቀጥሉና ጦሩ ለጥቃቱ ምላሽ እንደሚሰጥ አስታውቋል። እስራኤልን እንደ ጠላት የሚቆጥረው በኢራን የሚደገፈው የሁቲ ሰነአ እና የየመን ሰሜናዊ ምዕራባዊ ክፍል ይቆጣጠራል። ዓለም አቀፍ እውቅና ያለው መንግስት መሆን ግን አልቻለም። ሁቲዎች በእስራኤልና በጋዛ ሐማስ መካከል በተደረገው ጦርነት ፍልስጤማውያንን ለመደገፍ እየሰራ ይገኛል። ይህ ዴሊ ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ላይክ፣ ሼር፣ ኮሜንት እንድታደርጉ በአክብሮት እየጋበዝን ቸር ጊዜ ለእናንተ